አሁን በወንጀል ይጠየቃለሁ እኔን የሚጠይቀኝ ሰው የለም ምን ነገር ነው ወይስ ክርክሩ መሆን ያለበት አይ እንዲህ ብዬ ኢትዮጵያ ኦርቶዶክስ ቸርች ቤተክርስቲያን ግብረ ሰዶማያንን ታስፋፋለች ማለት ለወንጌል መሳደድ ነው ብሎ ማስቀመጡ በምን አይነት ነገር ነው አንዳንድ ጊዜ ግራ ነው የሚገባኝ ምናልባት የሚከተሉ ሰዎች ረግጠው ከወጡ በኋላ እዛ አካባቢ ተጠሪ የሆኑት የመንግስት ተጠሪ እንዴት ይህን ስብሰባ ረግጣችሁ ትወጣላችሁ በጠቅላይ ሚኒስትር የሚመራ ጉባኤ ረግጦ መውጣት ትክክል አይደለም ብለው ኢቭን እንደገሰጿቸው ተናግረዋል ያልሆነ ያልተፈጠረ ነገርን ሌላ ስም ሰተ ቤተክርስቲያንን ለማዋረድ ብቻ ስላሰብክ አደገኛ ወንጀል ውስጥ ገብተሃል ደግሞ በህግ ያስጠይቃል ያውኑ የብልጽግና ደግሞ የሚመስለው ምንድነው አቅርቦ የማቅለጥ ስትራቴጂ ነው ሳይሆን ብዬ ማለት ነው እንደው ነፃ ሆኜ ማለት ነው ግን እነሱ አቅርቦ የማቅለጥ ስትራቴጂ እሱ ይከተል ችግር የለውም የፖለቲካ ፓርቲዎቹ ግን ኢንዲፔንደንትሊ ጉዳዩን ሪፊት ማድረግ ነበራቸው ተቃዋሚ ፓርቲዎች ምን ውስጥ እንዳሉ ግራ ይገባቸው ይመስለኛል ከመንግስት ጋር ያላቸው ግንኙነት ማለት ነው የዋት ደህንነት ሰዎች ማለት ነው ከማህበራዊ ኑሮ እንድትገለል ያስደርገዋል ስለዚህ አስርጎ ከመበተን አቅርቦ ማቅለጡ በጣም ሞራሊ ከፍ ያለ ነው ይሄኛው ባንተ አቂም አይደለም ከአቂም በላይ በሆነ መንገድ ነው የወያኔ ነበረው ነገር ማለት ይሄ ግን ወደና አይ አልቀልጥም ካልክ መቅረት ትችላለህ እኮ ስለዚህ ጀነራል ምግቤ አንድ የክልል ፕሬዝዳንት ለመማታት መገልገል ማለት ምን ማለት ነው ምግቤ እኮ ራሱን እንደ ትግልሉ መሪ አርጎ ራሱን ወስዷል ማለት እኮ ነው እንደው በፈለከው መንገድ ማለት ነው በፈለከው መንገድ የክልሉ መሪን ብናገረው አስተካከል ብል ሪአክት ማድረግ ይችላል እኔ አልቀበልም ማለት ይችላል ለመማታት መሞከር እኮ እኔ ካንተ በላይ ነኝ ጡንቻ አለኝ ጦር አለኝ እኮ ነው ያለው ማለት እኮ ነው ሰላም ጤና ይስጥልኝ ውድ ተመልካቾቻችን የዕለታዊ ዝግጅታችንን ጀምረናል ለዛሬ ያዝናቸው ርዕሰ ጉዳዮች ጠቅላይ ሚኒስትሩ የፖለቲካ ፓርቲዎችን ሰብስበው ባዋዩበት አውድ ላይ የኢሃፓ ተወካዮች ረግጠው ወጥተዋል ሌላው መረጃችን ወደ መቀሌ ይወስደናል መቀሌ ወደ ወልቃይት ካልተመለስን የሚል ሰልፍ ተካሂዷል ከሰልፉ ጎን ለጎን የሰማናቸው አንዳንድ የፖለቲካ መረጃዎችም አሉ ከዚህ ጋር ተያይዞ እንግዲህ ወደ ዓለም አቀፍ ጉዳዮች ስናመራ የእስራኤልና የኢራን ግጭት አሁንም መልኩን ቀይሮ ወደ ሌላ የፖለቲካ ትርምስ ገብቷል እነዚህን ርዕሰ ጉዳዮች ከባልደረባዬ አማኑኤል መንግስቱ ጋር ይዘንላችሁ ቀርበናል እስከ ፕሮግራማችን መቋጫ ድረስ አብራችሁን ቆዩ እናንተም ላይክ እና ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ ከወዲሁ ጋብዛችኋለን አማን እንዴት ነው ሰላም ደህና እስቲ እንደ ለመብረሪያል ባለፈው ያዝነው አጀንዳ ነበር እንደው አላስተዋወኩትም የዚህ የፓስተር ትዝታውን አስመልክተን ትንሽ ኮሜንት አድርገን ነበር እውነት ለመናገር እኛ ያነሳነው መረጃ በኋላ በቀናት ልዩነት መሰለኝ ከአንድ ቀን በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ህግ ክፍል ወደ አቃቤ ህግ ለክስ እንደመራው አይተናል ብዙ ጊዜ ግጥምጥሞች ነው ወይስ እኛ አጀንዳውን በማህበራዊ ሚዲያ ላይ እኛ ብቻ አይደለም ብዙ ሰዎች ጉዳዩን ሲያራግቡት ነበር ነገር ግን ፍሬ አፍርቶ ወደ ክስ ተመርቷል እሱም ካውንተር የራሱን የሆነ ምላሽ ሰጥቷል በራሱ ሚዲያ ላይ ለወንጌል ሲባል አይደለም መታሰር ሌላ ነገር ቢኮንም አይቆጭም ብሎ ተናግሯል በርግጥ እሱ ያስተላለፈው መረጃ ስለ ወንጌል ጉዳይ ነው ወይ ብለን እንድንሞግት ያደርገናል የተናገረው ብላስፌሚ ነው ብላስፌሚ ማለት ሃይማኖትን ማንቋሸሽ ማለት ነው ሃይማኖታዊ እሴቶችን ማንቋሸሽ እንጂ ከስነ መለኮት አንፃር ካስተምሮት አንፃር በንጽጽር የትኛውን ቤተ እምነት የመተቸት የመሞገት መብት አለ ይሄ ህገ መንግስታዊ መብት ነው ሐሳብን የመግለጽ መብት ነው ሐሳብን የመግለጽ መብት ግን ገደብ አለው ከገደቡ ካለፈ ተቋምን ማንቋሸሽ ተቋምን ደግሞ አልባሌ ነገር ባልባሌ መልኩ ማጣጣል ያስጠይቃል የሚል ነገር ነው አሁንም እሱ ይሄን ነገር ቢደረግ ችግር የለብኝም የሚል እንደውም በልበ ሙሉነት ሲናገር ነው ያየነው ዞሮ ጉዳዩ ወደ ህግ ክፍል ሄዷል ተድፈንፍኖ ይቀራል ወይስ ደግሞ በእርግጥ ቤተክርስቲያኗ ጉዳዩን በደንብ ገፍታ ግለሰቡን ተከሷለች የሚለው ነገር በቀናት ልዩነት የምንመለከተው ነገር ነው እዚህ ላይ የተወሰነ መልካም ደረ እንግዲህ ባለፈ ፕሮግራም ላይ በሰራነው ፕሮግራም ላይ በደንብ አርገን ያስቀመጥነው አንድ ነጥብ አለ ምንድነው
አሁን በዚህ በሀገራችን ውስጥ የሃይማኖት ንጽጽር ትምህርት የሚያስተምሩት የተለመደ ነገር ነው። በተለይ ይሄ ሶሻል ሚዲያው ተጠቅሞ ቲክቶኩንም ዩቲዩብንም ተጠቅሞ ይሄ በስፋት እየሰሩ ያሉ ነገር ነው። ይሄ which is ምንም ችግር የሌለው ነገር ነው። ንጽጽር እየሰራ የራስን እንዴት አድርጎ ተቀባይነት እንዳለው ሌላው ደግሞ ተቀባይነት እንደሌለው መጽሐፍ ቅዱሳዊ በሆነ ወይ በቁርአንም በሆነ ማሳየት ትችላለህ። እሱ ገበያ ነው። እሱ ነው ለወንጌል ሲባል እንሰደዳለን የሚባለው ነገር። ይሄንን ወንጌል ሲሰብክ ይሄን ንጽጽር ስታሳይ ከመጽሐፍ ቅዱስ ውስጥ መጽሐፍ ቅዱሳዊ የሆነ ነገርን የሚያደርግ ሃይማኖት ተቋም ካለ እሱን አውጥተህ ከመጽሐፍ ቅዱስ ውስጥ አውጥተህ ስታሳይ አይ ይሄን አታሳይም ተብለ ብትከሰስ፣ ብትተች፣ ብትሳደድ ለወንጌል ተሳደድን ነው የምትለው። ነገሩ ግን ባለፈ እንዳስቀመጥ ነው ይህቺ ሀገር ሕግ አላት። ማንኛውም አንደኛው ሃይማኖት ተከታይ የሌላኛውን ሃይማኖትን ማንቋሸሽ አይችልም፣ ሴቱን መንካት አይችልም የሚል ነገር አለ። ይሄን ጥሳል ነው የመጀመሪያው ደረጃ። ሁለተኛ ግብረ ሰዶማዊነት በኢትዮጵያ ውስጥ በሕግ አይፈቀድም። ኢትዮጵያ ልክ እንደ ፈረንጆቹ አንዳንዶቹ ፈረንጆች ሃይማኖትም የላቸውም፣ አንድ ሃይማኖትም ቢኖራቸው ደግሞ ሃይማኖቱንም አሜንድ አድርጎ ይህ መጽሐፍ ቅዱሳዊ በማድረግ ግብረ ሰዶማዊነትን እውቅና ሰጥቶት ወንድና ወንድን የሚያጋቡ ቤተክርስቲያኖችን አይተናል ውጭ ሀገር ላይ ስካንዲኔቪያ ሀገሮች አብሶ። ኢትዮጵያ ውስጥ ግን ማንኛውም ቤተክርስቲያን ግብረ ሰዶማዊን እውቅና ሰጥቶ ሲያጋባ ወይ ደግሞ ግብረ ሰዶማዊን ልክ ነው ብሎ የሚሰብክ ቤተክርስቲያን የለም። ኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ በዚህ ጉዳይ ላይ የአንበሳው ሚና ነው ያላት። በዚህ ጉዳይ ላይ የሚያደርጉትን እንኳን እንደዚህ አይነት ነገር የሚያደርጉትን ቤተክርስቲያኖችን እንኳን ሲሪየስሊ የምታወግዝና በዚህ ጉዳይ ምንም አይነት ነገር ኮምፕሮማይዝ የማታረግ መሆኑ ይታወቃል። ስለዚህ ያለ ምግባሯ ሌላ ምግባር ሰጣት፣ ባልዋለችበት ስሟን አጥፍታል። ቤተክርስቲያን ብቻ ሳይሆን ተከታዮቹንም ለተከታዮች እኮ ቤተክርስቲያን በላይ ነገር ሌላ የለም እኮ በቃ ይሄን አድርጋል። ይሄ ደግሞ ወንጀል ነው ጥያቄው። አሁን በወንጀል ይጠየቃለሁ እኔን የሚጠይቀኝ ሰው የለም የሚል ነገር ነው ወይስ ክርክሩ መሆን ያለበት? አይ እንዲህ ብዬ ኢትዮጵያ ኦርቶዶክስ ቸርች ቤተክርስቲያን ግብረ ሰዶማውያንን ታስፋፋለች ማለት ለወንጌል መሳደድ ነው ብሎ ማስቀመጡ በምን አይነት ነገር ነው? አንዳንድ ጊዜ ግራ ነው የሚገባኝ። ምናልባት የሚከተሉ ሰዎች የሆነ ትንሽ ማገናዝቡ ከሆነ ሰፊው ህዝብም እንደዛ ማገናዝባ አድርገህ ልታስብ ይችላል። አስቀመጥን እኮ ቀደም እኮ ንጽጽር ከሆነ ንጽጽር ስለ ወንጌል ጉዳይ ነው። አዎ እሱን አትስራ ከተባልክ ስለ ወንጌል ተሳዳል። አሁን ግን እየተጠየቅ ያለው ያልሆነ ያልተፈጠረ ነገርን ሌላ ስም ሰጥተህ ቤተክርስቲያንን ለማዋረድ ብቻ ስላሰብክ አደገኛ ወንጀል ውስጥ ገብተሃል። ይሄ ደግሞ በሕግ ያስጠይቃል ነው። ይሄም መቀበል ነው። መቀበልና ፍርድ ቤት ቀርቦ ምናልባት የሚከራከር ሕጉ አስጠይቀኝ የሚል ነገር ካለ በሕጉ መከራከር ነው የሚሆኑ ነገር ማለት ነው ጉዳዩ ማለት ነው። እንግዲህ ክሱ ቀርቧል። ቃቤ ሕግ ክስ ከፍታል ወይ አይከፍትም እሱን የምናየው ነገር ይሆናል። ነገር ግን ቤተክርስቲያኒቷ ከሷ የሚጠበቀውን ነገር መረጃ ማስረጃን አስደግፋ አቀርባለች ክሷ ማለት ነው። ቀጣይ ሂደቱ ምን ይሆናል የሚለው ነገር ነው። እንዲሁ ዝም ብሎ በሞቅታ ምናልባት አንዳንድ ጊዜ ምንድን ታውቃለህ ሕግ የሚል ጽንሰ ሐሳብ ያልገባው ሰው አለ። ሕግን በሃይማኖት በነገድ በቋንቋ በምናምን አሜንድ የምታረገው ጉዳይ አይደለም። ሕግ የሚባል ነገር ሕግነቱ ልዕልናው እንዲጠበቅ ከተፈለገ ሁሉም ላይ እኩል ተግባራዊ መሆን መቻል አለበት ማለት ነው። አለስ ከበደ ላይ ተግባራዊ ያደርጋለሁ ጫላ ላይ ተግባራዊ ያላደርግም የሚባል ወይ ጫላ ላይ ተግባራዊ ያደርጋለሁ አብቶም ላይ ተግባራዊ ያላደርግም ወይ ደግሞ ኦርቶዶክስ ላይ ተግባራዊ ያላደርጋል ሙስሊም ላይ ተግባራዊ ያላደርግም የሚል አማርኛ የሚመጣ ከሆነ ሕግ የሚባል ልዕልናውን ያጣል ማለት ነው። እንደዚህ ብሎ ከማሰብ ከይዋነት የመነጨ ሊሆን ይችላል። ነገር ግን ነገሩን ማጣመም ሳይሆን ፍርድ ቤት ቀርቦ መነጋገር ነው። ሕጉ ነፃ የሚያወጣ ከሆነ ነፃ ትወጣለህ። ሕግ ነው ከዚህ በኋላ ማለት ነው። እኛም እኮ አገባንም እኮ የራሳችን ሀሳብ ነው አስቀመጥነው። እኛ ያቀረብነው ሀሳብ
በህግ ያስኬዳል ወይስ አያስኬድም? ቤተክርስቲያኗ ደግሞ ባለ ጉዳይ በዋናኝነት ክሷን ከፈተች። የከፈተችው ክስ በአቃቤ ህግ ተቀባይነት ያገኛል አያገኝም? እሱ የህግ ጉዳይ ነው የሚሆነው ነገሩ ማለት ነው። ከዛ በኋላ ሂደቱ በህግ ብቻ ነው የሚሄደው ማለት ነው። እና ይሄን ነው ማለት የምንችለው የሚለው ነገር ትክክል ነው። ማለት ምንም የምጨምረው ነገር የለም። በደንብ አስቀምጠዋል። የቀጣዩ መረጃችን የፖለቲካ ፓርቲዎች ጋር የሚገናኝ ነገር ነው። በኢትዮጵያ ውስጥ ያሉት የፖለቲካ ፓርቲዎች ቁመና ብዙ ጊዜ እንግዲህ የተለያየ ሀሳብ ሲንሸራሸርባቸው እናውቃለን። የፖለቲካ ፓርቲዎች ተቃዋሚ ይባላሉ ወይስ ታማኝ ተቃዋሚ? እንደውም ትዝ የሚለኝ በወያኔ ጊዜ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እኛ ጸሎታችን ተቃዋሚዎች ታማኝ ተቃዋሚ እንዲሆኑ ነው ይሉ ነበር አሉ። ታማኝ ተቃዋሚ ማለት ምን ማለት ነው? ኦኬ ገዢው ፓርቲ የትኛውንም ሀሳብ በሚያሸራሽርበት ጊዜ ኢንዶርስ የሚያደርግ በትክክል ሀሳቡን የገዢውን ፓርቲ ሀሳብ ወደ ህዝቡ ለማስረጽ የሚተባበር ነው ወይስ ምክንያታዊ በሆነ መልኩ የሚቃወም ነው የሚል ነገር ይነሳ ነበር። ዞሮ ዞሮ የቲፒኤልኤፍ ዘመን ያው የኢህአዴግ ዘመን የምናውቃቸው የፖለቲካ ፓርቲዎች በጣም ትንሽዬ የፖለቲካ ፓርቲዎች ነበሩ። እነሱም ደግሞ ውስጥ በማስረግ አንዳንዶችን ማህተብ በመቀማት ከውስጣቸው እየከፈሉ ምናምን ሲዳከሙ አይተናል። አሁን ከለውጡ በኋላ ደግሞ የፖለቲካ ፓርቲዎችን በተወሰነ ደረጃ ያየናቸው አሉ። እና አብን፣ ኢዜማ፣ ኢህአፓ፣ እናት ፓርቲ የሚባሉ ፓርቲዎች አሉ። እነዚህ ፓርቲዎች እንግዲህ የብልጽግና ፓርቲ ከተመሰረተ በኋላ ብልጽግና በተለየ ፎርማት ነው የፖለቲካ ፓርቲዎችን የቀረባቸው። ከፖለቲካ ፓርቲዎች እነዚህ ትልልቅ ፓርቲዎች ትልልቅ አመራሮችን የስልጣን ተጋሪ በማድረግ የገዢው ፓርቲ ቁመና ወይም የገዢው ፓርቲ አቋምና የተቃዋሚዎች ፓርቲ አቋም ድብልቅልቅ እንዲል ማለት ዜጋው የገዢው ፓርቲ አቋም የትኛው ነው ወይስ የተቃዋሚ ፓርቲዎች አቋም የትኛው ነው ብሎ መለየት እስኪቸገር ድረስ የፖለቲካ ፓርቲዎች አጠቃላይ ሁኔታ ተደብላልቀዋል ብለን ብንሞግት እንደው አመክንዮ ያላችሁም አንባልም። ለምንድነው እንደዚህ ያልኩት? አንዳንድ ጉምቱ የምትላቸው ወይም ትልልቅ የፖለቲካ ፓርቲ አመራሮች በማህበራዊ ሚዲያ ላይ የወጡ ሀሳብ ሲያንጸባርቁ ስትመለከት ሀሳባቸው የገዢው ፓርቲ በሙሉ ማለት መከላከል ነገር ነው የምታየው። እና ይሄ ስትመለከት ኦኬ የፖለቲካ ፓርቲዎች የሚባሉት በእርግጥ ሰርቫይቭ እያደረጉ ነው ወይ? ሪሊ መንግስት ከብልጽግና የተለየ የፖለቲካ ፓርቲዎች አሉ ወይ በአክቹዋል ፕራክቲስ ብለን እንድንሞግት ያደርጋል። ከዚህ ተያይዞ እንግዲህ ጠቅላይ ሚኒስትሩ የፖለቲካ ፓርቲዎችን ሰብስበው የፖለቲካ ፓርቲዎቹ ብዙ ልዩነት ያለው ሀሳብ ያንጸባረቁ የሉም። አብዛኛውን ለብልጽግና የተመቸ ያን ያህል ብልጽግናን የሚያስከፋም ሀሳብ አይደለም የተንሸራሸረው የሚል ከገለልተኛ ታዛቢዎች ተመልክተናል። እዚሁ ጋር ግን ትንሽ ትኩረት ላይ ሳበው ምንድነው የኢህአፓ ተወካዮች ረግጠው ወጡ የሚል ነገር ነው። የኢህአፓ ፓርቲዎች ረግጠው የወጡት ለምንድን ነው? ጥያቄ ለመጠየቅ እድሉ እንዲሰጠን እጃችን በምናወጣበት ጊዜ እድሉ ተነፈገን። እድሉ ተነፍጎን ቁጭ ብለን ደግሞ መታዘብ አንፈልግም። የተነሱትም ጥያቄዎች፣ ሀሳቦች ከፖለቲካ ፓርቲዎች የኢትዮጵያን ሕዝብ ድምፅ የሚወክል አይደለም፣ ለገዢው ፓርቲ የተመቹ ጥያቄዎች ነው የተጠየቁት ብለው አንስተዋል። በሚዲያ ላይ ወጥተው እንደውም ረግጠው ከወጡ በኋላ እዛ አካባቢ ተጠሪ የሆኑት የመንግስት ተጠሪ እንዴት ይህን ስብሰባ ረግጣችሁ ትወጣላችሁ? በጠቅላይ ሚኒስትር የሚመራ ጉባኤን ረግጦ መውጣት ትክክል አይደለም ብለው ኢቭን እንደገሰጿቸው ተናግረዋል። ዞሮ ዞሮ ይሄ የዲሞክራሲያዊ ስርዓት አንጸባረቂያ ነው። የብልጽግና ፓርቲ የራሱ የውስጥ ስብሰባ ራሱ አይደለም፣ ቢሆንም እንኳን ይቻላል አይደለ? ይሄ ግን የተለያዩ ፓርቲዎች የተሰበሰቡበት አውድ ነው። ዞሮ ዞሮ የፖለቲካ ፓርቲዎች በእርግጥ ሰው ተስፋ እንዲቆርጥና እንደው በቃ ከብልጽግና የተለየ ሌላ የፖለቲካ ፓርቲ የለም እስከሚያስብል ደረጃ ቁመናቸውን እየገመገምን ነው። ምናልባት ድምዳሜ ሱት ሊሆን ይችላል። አማን እዚህ ላይ እስቲ ሀሳብን እስቲ አክልልኝ። መልካም እንግዲህ ፓርቲዎችና መንግስት ምን አይነት ግንኙነት ነበራቸው? አሁን ምን አይነት ግንኙነት ነው ያላቸው? መሆኑ ነበረበትስ ምን አይነት ግንኙነት ነው የሚለው ነገር ነው ማየቱ ጠቃሚ ይመስለኛል። ኢትዮጵያ ውስጥ እንግዲህ እንደሚታወቅ ተቃዋሚ ፓርቲዎች ደግሞ ከተፎካካሪ ፓርቲዎችና መንግስት መስመር አስምሮ የጠላትነትን አይነት ነገር ነው። ተቃወምክም ተብሎ እንትን የሚደረግልህ ነገር እንደዚህ አይነት ስታንድ ስትይዝ ነው። ምክንያቱ ለምንድን ነው? መንግስት የሚባለው አካልም ተቃዋሚዎችን ለማጥፋት ቀንም ማታም ይሰራል። በነበረው ስርዓት ውስጥ ማለት ነው። ያሰርጋል፣ ያራብሻቸዋል፣ ያጣላቸዋል፣ የራሳቸው ችግርም አለ። ይሄ ሁሉ አንድ ላይ ኮሙሌቲቭ ተደምሮ እያንዳንዱ እንደ አንድ ፕሮጀክት ስራ አድርጎ የነበረው መንግስት
ፓርቲዎች ውስጥ የሚደረጉ እንቅስቃሴዎችን እንዴት አድርጎ ማበለሻሸት እንዳለበትና እንዴት አድርጎ ማሳደድ እንዳለበት ኢቭን የፓርቲ አባል የሆኑ ሰዎችን በግል ህይወታቸው እየተከታተለ ሲያዛባቸው ሲያመናምናቸው የነበረ ሂደት ነው። እንደዚህ ሲሆን ተቃዋሚ ፓርቲዎችን ምንድነው መንግስት ለሚባለው ነገር ጠላት የሚለውን ነገር ነው። አብረ የሆነ አንድ ሀገር ስልጣን እንረካከባለን ብለ የምትታገለው የሀሳብ ትግል ሳይሆን በመሳሪያ ከምትታገለው ትግል ያልተናነሰ አቋም ይያዝ ነበር ማለት ነው። ኦኬ ለውስ መጣ ደግሞ ጠቅላይ ሚኒስትር አብይ አህመድ ይሄ ነገር እንለውጠው ፓርቲዎች አካባቢም ይሄ በብሔራዊ መረጃ ደህንነት አሰርጎን ትማረጉ ምናምን ነገር ጠቃሚ አይደለም ይቅርና ተፎካካሪ ተባሉና እናንተም እንደ ጠላት አናያችሁም አንዳንድ ስልጣንም እንወረውርላችኋለን እንትን ትላላችሁ የሚል ነገር ደግሞ መጣ። ከዛ ያ የነበረው በፊት የነበረው ትሬንድ ቆመ። እኔ በቅርበት ማቃቸው ፓርቲ ሰዎችን እንዴት ምናምን በየጸይቃቸው ያኛው ቆሟል አሉ። ያ በጣም እንዳማሳያፊው ነገር ይሄኛው ግን አፕዴት ሊሆን ቆሟል አሉ። አፕዴት ቨርዥኑ እንግዲህ አንተ ምንድነው ነው ስልጣን ይሰጣል። ስልጣን ሲሰጠው አሁን ደግሞ ምን መጣ መሰለ እኔ በራሴ ግምገማ ስገመግሞ ተቃዋሚ ፓርቲዎች ምን ውስጥ እንዳሉ ግራ ይገባቸው ይመስለኛል። ከመንግስት ጋር ያላቸው ግንኙነት ማለት ነው። እዚት መንግስት የመንግስት ካድሬ መሆን ነው ግንኙነቱ ወይስ መንግስት ጋር እንደ ከዚህ ፊቱ እንደ ወያኔ ዘመን የነበረው አጥፌ ወይ ደግሞ እኔም አጠፋዋለሁ ብለ የምታስቡ አይን ነገር ሳይሆን ለአንድ ሀገር እነሱ ስልጣን ይዟል እኛ ደግሞ ነገ በድምጽ ተረክበን እነሱም በሰላም የሚኖሩበት ሀገር እኛም በጊዜያችን ሰርተን እስከምናስረክብ ድረስ በሰላም የምንኖርበት ሀገር ጥሩ ወንድማማችነት ነገር ግን የተለየ የሰላ የፖሊሲ ልዩነትና መተቸት ያለባቸው ጉዳይ ሲያጠፉ መተቸት የራስን እነሱን ድክመትን እንደ አንድ ፖለቲካል እንትን አድርገን ካፒታላይዝድ እያደረግን እንዳለን ወይ የሚል ሀሳብ ነው ያለው ወይስ ወደ እነሱ ሲገቡ ከመንግስት ካድሬ በላይ ካድሬ መሆን ነገር ነው ያለው ወይ? ይሄን ነው አሁን ተቃዋሚ ፓርቲዎች ጋር መለየት መቻል ያለበት ነገር ማለት ነው። ኦኬ ሌላኛው ነገር ምንድነው ተቃዋሚ ፓርቲዎች ጋር ልክ ከዚህ በፊት እንደነበረው በፖሊሲ በምን ሳይሆን መንግስት የሚያመጣውን ነገሮችን ሁሉ በማነወርና አይለ ቃል በመናገርና ህዝቡ ዘንድ ታማኝ መስሎ መታየት የሚባል ነገር ቀጥሏል። አሁንም የምታየው ነገር ማለት ነው። ይሄንም ደግሞ መስመር የመረጡ ደግሞ አሉ። ይሄንን መስመር የመረጡ አሉ። በቃ ዘደበጣለ ልክ ከዚህ በፊት እንደነበረ አጥዋ በቃ ምንም ሁሉ ነገር በዜሮ እሱን ጠላት አድርጎ ነው የሚያሳድህ አንተን ጠላት አድርገ ነው የምትወዘው ነገር እሱ ነገር የቀጠለበትም ነገርም ያለ ይመስለኛል ማለት ነው። ይህ ባለበት ነው እንግዲህ አሁን ስብሰባው የተካሄደው። እርግጥ ነው ስብሰባውን በተመለከተ እንግዲህ ቅድም ያልኩ ስታደሰን ወስነ እኔ አሁን ያለው መንግስትን ማስበው ምንም እሱ ተፎካካሪ ናችሁ ብሎና ብለንም እኔ ያለው ነገር የጠላትነቱ ነገር ከዚህ በፊት የነበረው እንደቀጠለ ነው። ቢጠጋ ይጠቃለው እንጂ ምንም ከሱ ማገኘው ነገር የለም። ቢጠቃም ደጋፊዎችን ስለማጣ እኔ ከሱ የሚለውን ነገር ሁሉ መስማት አልፈልግም የሚል አቋም ያዙ ፓርቲዎች አሉ። ላይክ አሁን ለምሳሌ ኦኔግ በነዳው ደብሳመራ ኦፌኮን እነሱ አሁን ጠሩ ምንም የሚያገናኝ ነገር የለም። ይሄ ህግም አይደለም ግዴታም አይደለም። አክቹአሊ ጠቅላይ ሚኒስትሩ ተሰባሰሩ አለመሄድ ትችላለህ ፓርቲ ሆነ ማለት ነው። ኦኬ ይሄን መስመር ያዙና መስመራችን ተቃዋሚና መንግስት በቃ ምንም አይን ነገር ወዳጅነት የለንም የሚለውን ነገር መስመር ያስቀመጡ ፓርቲዎች አሉ። ከዛ በኋላ ደግሞ ያሉ ፓርቲዎች ደግሞ ሌሎች ደግሞ ይሄንን መስመርም ያልያዙ ነገር ግን ደግሞ ያለውን ነገሮች ሁሉ አንድ ያፓሰውዬ ነው እንትን ላይ ሰማ ምንድነው ዩቲዩብ ላይ ትላንትና ለመረቅጦ እንደወጣ እንዴ በጣም እኮ ያሳፍራል እኮ አለ። ያው ቪዲዮ ሲወጣኝ አለና አላየንም እኔ በሚዲያ ከልጁ ሰማው ምንድነው የሚለው እንዴ መወድስ እኮ ነው እኮ እንዴት ስልጣን ለስልጣን የምትለያየውና የፖሊሲ ልዩነት ያለህን እንትን እንዲያርጋለ እኔ እንኳን ስልጣን ላይ ቢወጣ እንደዚህ ያናረግም እየተባለ የሚያቀርቡ ሰዎች አሉ። አሁን ይሄኛውንም እንግዲህ የትኛው ቨርሽን ኦፍ ተቃዋሚ ብለ እንደምትወስድም አናውቀውም ማለት ነው። ለምን ጥሩ በጣም ኮንቪንስ ካረገ መንግስት የሚያደርገው ነገር ማለት ነው የሰራ ያለው ልማት በጣም በቃ ከአይምሮ በላይ ከሆነ ምን ችግር አለው? የሰርቲፊኬትን ለምርጫ ቦርድ መልሰ
ቀጥ ብለህ ሄደህ አባልነት አስገቡኝ ማለት እኮ ትችላለህ። በቃ መንገድም እውነትም ብልጽግና ነው ብለህ መግባት እኮ ትችላለህ እኮ። ምን ችግር አለ? በእውነቴ ነው የሚገርም ነገር ማለት ነው። በቃ እኔ አሁን ባለፈው ሳይ ከንቲባውን በጣም እያወድሱ ያሉ እነዚህ ሰዎች ታዲያ በእንደዚህ ደረጃ እኮ እንትን ያለ ለምን በቃ ብልጽግና መስመር ውስጥ ገብቶ ለምን አገርቷል የለውጡን አካል ለምን አይሆንም? ይሄው ይመጣ ያለውን ለውጥን ለማሳለጥ ለምን ነው አይሰራም ብዬ ሁሉ አሰብኩ ነው። ገብቷል አይደል? ልክ አይደለም። ባይዘው ተቃዋሚ ሆነ በቃ ከገባ መሄድ ነውና እዛ ሄደ ያገልግል። በቃ ተቃዋሚ ጋር እኮ የምትሆነው ታውቃለህ። እነዚህ መንግስት የሚሰራው ነገር ልክ አይደለም። እኔ ፖለቲሽን ባገኘው ከዚህ የተሻለ ነገር እሰራለሁ ብለህ ስለምትታስብ እንደው በሞደርን መንገዱ ብናስብ ማለት ይሄ የተከተሉ ያለው ፖሊሲ አገርን እያጠፋ ነው ብለህ ስታስብ ነው። ይሄ ፖሊሲ ቢቀር እኔ ይዤ የመጣው ፖሊሲ አገርን ያለማል ብለህ ስታስብ ነው እንጂ አሁን ያለው ፖሊሲ አገርን እያበለጸገ እያለማ መሆኑን የምትመሰክረው ከሆነ የምን ተቃዋሚ ነህ? ለምን ሄደ አባልነት አስገቡኝ ብለህ ከዛ እንትን ብለህ የእንትን ጊዜን ጨርሰህ ከተቀበሉ ፓርቲ አባል ሆነህ እዛ ውስጥ መቀጠሉ የተሻለ ነገር ይመስለኛል ማለት ነው። ልክ ሌላኛው ነገር ግን አሁን የተነሳው የተሰማውን ነገር አንተም ቅድም ስጠቅስ እድል ጥያቄ ላይ ጠይቄ እጅ አወጣንና ጥያቄ ስላልተፈቀደልን ረግጠን ወጣን የሚል ነገር ደግሞ ሰማን። እሺ ይሄ ከሆነ አሁን ቅድም ካልኩ መስመር ውጪ ከሆንክና አንተ በቃ ያለውን ነገር ተቀብለ እንደ ሌሎቹ አይ መነጋገሩም ጠቃሚ አይደለም ጉዳት ነው እንጂ ያለው የሚለውን ሐሳብ ከዛ ወጥተህ አይ መነጋገሩ የሚጠቅም ነው፣ በወንድማማችን መተያየቱ ጠቃሚ ነገር ነው፣ ዛሬ እናንተ ስልጣን ላይ ነው ያላችሁ፣ ነገ ደግሞ እኛ አሸንፈን ስልጣን እንቀበላችኋለን ብለህ የምታስብና የራስ መስመር ያሰመርክ ተቃዋሚ ከሆነ እዛ ውስጥ ካሉ መቼም 80 ተቃዋሚዎች ይኖራሉ አይደል? የተመዘገቡ ማለት ነው 40 50 49ኙ ጥያቄ ጠይቆ ያፓ አንደኛው ድምጻቱ ነው። እሱ ማጣራት ይፈልጋል። እንደዛ ከሆነ አይ ፍታዊ አይደለም፣ ኦሬዲ ተገለናል፣ ስለዚህ ጥያቄያችን እንዳይስተናገድ ስለተደረገ ወጣን ምን ነገር አሁን ያሳምነኛል ነገር ግን ያፓም ሌሎችም ሁሉም ጥያቄ ለመጠየቅ እጃቸውን አንስቶ ረንደም ያፓ ጥያቄ እድል ካላገኘ ረግጦ መውጣት ምን አመጣ? ባለፈ እኮ ያፓ ጠይቆ ይል እንዴ ጠይቋል እኮ ባለፈው ጠይቋል። በቃ እጅ ደግሞ አንስቶ እኮ ያልጠየቁ ነበሩ እኮ እዛን ቀን እኮ ያፓን አዳምጦ የገቡ። ምናልባት የጉባኤው አውድ አልተመቻቸውም፣ ድባቡ አልተመቻቸውም። ሐሳቡ የሚንሸራሸረው ሐሳብ ተቃዋሚ ተፎካካሪ ፓርቲ የሚባሉት ቅድም እንዳነሳው መወድስ ብቻ ከሆነ የገዢውን ፓርቲ በትክክለኛ መተቸት ያለበትን የማይተቹ ከሆነ ከነሱ ጋር ራሱ መሰብሰብ ክብረነክ ነው ብለው አስቡ ሊሆን ይችላል። እሱን ደግሞ ቅድም አልኳ ወይ እንደዚህ መስመር ደግሞ የምታሰምር ከሆነ እዛ አካባቢ የምሰማው ነገር እኔ እንዳውም እዛ አካባቢ በመሆኔ ደጋፊዎችን አጣለሁ ብለህም የምትገምትም ከሆነ አለመሄድም እኮ መብት እኮ ነበር። ተጠርቶ እኮ ያሉት እኮ አሉ እኮ ፕሮፌሰር መራራ አይ አንሄድም አሉ። በግድ ነው አይባልም እኮ መብታቸው እኮ ነው እኮ። ሄዶም ግን ረግጦ መውጣት ግን እንትን የሆነ እኔ አሁን አይ የተወጣበት መጥብ ነው ያልተመቸኝ። እኔ ጥያቄ ለመጠየቅ እጃችን አነሳና ጥያቄ አላገኘም። ኦኬ እንደዛ ከሆነ ባለፈ የነበሩ ፓርቲዎች ያፓ እድል አግኝቶ ሲጠይቅ እነሱ እጅ አንስቶ ጥያቄ እድል ያላገኙ ረግጦ መውጣት ነበርባቸው ወይ? እነሱ ታማኝ ተቃዋሚ ናቸው ብሎ እሱ ነው አምለው አይደል? የሚያስቡት እንደዛ አይደለም። አሁን ለምሳሌ ማሰብ ከሆነ ማለት ነው አንተም ፓርቲ ነኝ ፓርቲ ብለህ የምታስብ ከሆነ ማለት ነው ባለፈ ጠየቅኩ ነኝ እድል ደርሶኝ ወይስ ዩዥዋሊ ሁሉ ጊዜ እኔን መድረስ አለበት ወይ? እድሉ የሚደርሰው እንትና የሚባል ነባር ፓርቲ አለ፣ እንትና የሚባል ደግሞ አጀማሪ ከዘረዘርካቸው እኮ ለምሳሌ 48ም አታደርሳቸውም። ከአራት ፓርቲ በላይ እዛ ውስጥ ካለ አራት ፓርቲ በላይ ነው እዛ ውስጥ ካሉ አሁን ምን ተታቀለ እኔ ቱ ቢ ፌር ነው ቱ ቢ ፌር ነው ገብቶኛል። እድል የሚሰጠው ኦም ብሎ እና ኢዜማ አብን እናት በልና ከዛ እሺ ያፓን ክልል ውስጥ የሚንቀሳቀሱ ምናምን ነው የግለሰብ ፓርቲዎች አሉ፣ የሻንጣ ፓርቲዎች አሉ። ወይ እንግዲህ መጀመሪያ እነሱን ሲጠራ ምን ይባላል መሰለ ድሮ ማለት ነው ልጅቱ ያስቸግር ነበር። ድሮ ፓርቲዎች ተጠርቶ የሆነ ዲፕሎማቲኮች ጋርም ያለውን ሀገሪቷ ውስጥ ያለውን ነገርን ሲያስረዱ ልጅቱ በተቃራኒ መወደስ ወያኔ ያቀርባል። ኦኬ ከፓርቲዎቹ አቋም እና ቸገራቸው ፓርቲዎች። ከዛ ምን አሉ ልጅቱ ያለበት ቦታ አንድም አሉ እነ ፕሮፌሰር በየነ ጴጥሮስ በቃ አንድም አሉ። በቃ በወቅቱ የነበሩ ጠንካራ ፓርቲዎች ወይ እንደዛ የተቋም ጋር ከደረስክ
አሁን አንተም እንደምትለው አይን ነገር እነሱ ምን መወደስ የሚያቀርቡና ፓርቲዎች አይደለም የሚል አንደርስታንዲንግ ላይ ከደረስክ አይ እነማን ናቸው አይ እነሱ ባሉበትማ እኛ እንነጋገርን ብለህ መጀመሪያውኑ መቅረት ነው። ከሄድክ ግን እኩል ፓርቲ ነኝ የሚለውን ነገር ስለተቀበልክ እድል ሲሰጥ አንተም እሱም እድል ልታገኙ ትችላላችሁ የሚለውን ነገር ነው ማሰብ ያለብህ ነገር ማለት ነው። የተረተኛል ፌር ለመሆኑ ለማዘው መጀመሪያ ወይ ካልሆነ አይ እነዚህ ፓርቲ አይደሉም እኔ ነኝ ታማኝ ፓርቲ እኔ ነኝ ጠንካራ ፓርቲ የምትል ከሆነ አይ እኔም በሌላ ሞዳሊቲ ያነጋግረኝ አይደለም አንመጣጠንም እነዚህ ሰዎች ጋራ በሌላ ሞዳሊቲ ካለ እንነጋገራለን ምናምን ብለ አልመጣም ብለ መቅረቱ አደገ ኦፌኮ ምናምን እንደዛ ብሎ ከሄድክ ግን ያንተም ባለፈ ሰምቶ ቁጭ ያሉ ሰዎች አንተ ዛሬ ስላልጠየቅ ረግጬ ይወጣሉ ካልክ እኔ አሁን የኛው አይጥበኝም እኔ ለእውነቱ እንደማናገር እንደ ሞጫ ያህል ራሽናል ማለት ነው ነገሩ ማለት ነው። እሺ እንደ ሞጫ ያህል ከዚህ ጋር ተያይዞ አጭር ነገር ለማከል ያህል ከዚህ ቀደም የወያኔ ስርዓት ላይ የፖለቲካ ፓርቲዎችን አስርጎ የመበተን ስትራቴጂ ነበር። አስርጎ የመበተን የቲፒኤልኤፍ ደጋፊ የሆኑ ግለሰቦችን ወደ ፓርቲው ይሰርጉና ከዛ ፓርቲውን ይከፍላሉ፣ ፓርቲው ያበቃል። ይሄ ብዙ ፓርቲዎች ላይ አይተናል። ያሁኑ የብልጽግና ደግሞ የሚመስለው ምንድነው አቅርቦ የማቅለጥ ስትራቴጂ ነው። ሳይሆን ዝም ብዬ ማለት ነው እንደው ነፃ ሆኜ ማለት ነው። ግን እነሱ አቅርቦ የማቅለጥ ስትራቴጂ እሱ ይከተል ችግር የለውም። የፖለቲካ ፓርቲዎቹ ግን ኢንዲፔንደንትሊ ጉዳዩን ሪፊት ማድረግ ነበራቸው። አይ እሱ ስታነሳው ምንድነው መጣው መሰለኝ ሰሞኑን እንትና መጣው ሲባት ያመጣው የላኪና ተላላኪ ቲዮሪ ያመጣው ነገር ነው ማለት ነው። ገብቷል አይደል? ስለዚህ ላኪው ነው ተላላኪው ነው ጥፋቱ መቀላጩ ነው መጀመሪያ ለምን ተጠግቶ ቀልታ ገብቷል። እሱ ይሞገታል። ሁሌ መሆን ያለበት ለምን አቀረብክ አይደለም። እኔ በጣም እኮ አፕሪሺየት አደረኩ። ለምን ያኛውን ፔን ስለማውቁ ነው በፊት የነበረውን ፓርቲ ተቃዋሚውን እኮ አይደለም በዚህ ሀገር ውስጥ እየነገድክ እየሰራ መንግስት ስራ እየሰራ ምናምን ነገር የማይሞከር ነገር እኮ ነው እኮ ይቴ አስገልሉሃል እኮ እነዚህ የዋት ደህንነት ሰዎች ማለት ነው ከማህበራዊ ኑሮ እንድትገለል ያስደርገዋል። ስለዚህ አስርጎ ከመበተን አቅርቦ ማቅለጡ በጣም ሞራሊ ከፍ ያለ ነው። ይሄኛው በአንተ አቂም አይደለም ከአቂም በላይ በሆነ መንገድ ነው የወያኔ የነበረው ነገር ማለት ይሄ ግን ወዴና አይ እኔ አልቀልጥም ካልክ መቅረት ትችላለህ እኮ መቅለጫ ከሆነብህ ቅድም ያልኩ ነው እኮ። እንዳውም ደግሞ አንዳንዴ አሁን እየገባኝ የመጣ ነገር ምንድነው በጣም መንግስት ሲያቀርባቸው የመንግስትን ኳሊቲ በጣም የማየት ነገር እየታየ ነው መሰለኝ። ማያቸውን በአብራው ሚዲያዎች ላይ የመንግስት ሰዎች እንኳን የማያረጉትን ነገር የሚያረጉ ተቃዋሚዎች አሉ። ኦኬ በዚህ ልክ የመንግስት ኳሊቲ የተረዳቸው ከሆነ ለምንድን ነው እዛኛው ቤት ያላቸውን ንብረት አወራርዶ እዚህኛው ቤት የማይመዘገቡ? ውጤታማ እኮ ይሆናሉ እኮ። የሚገርም ነገር እኮ ብልጽግና ራሱ ያላየውን እንኳን ማለት ውዳሴ እነሱላ ፌዶ ሲያወዱ ስትመለከት ካየ ምን ችግር አለ? ለምን ለቃት በጣም በቃ አንተ ቤት ይዛኛው አይደለም ወይስ መጫወቻ አርግልህ ጥቅም ማገኛ እንትና ፓርቲ ሆነ መንግስት ስታወድስ የሆነ ጥቅም የምታገኝ መሸቀያ ተደርጎ ነው ተወሰደ ወይ የሚልም ነገር መታዘብ አለበት። ካለ ሰዓት አንፃር ወደሚቀጥለው ሐሳብ እናምራ። አድማጭ ተመልካቾቻችን ቻናላችን ላይክና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ እንጠይቃለን። ወደ ሶስተኛው መረጃችን ስንሄድ ወደ ትግራይ ነው የሚወስደን። ትግራይ ላይ እንግዲህ ያለው የሰላማዊ ሰልፍ ድባብ መልኩን እየለዋወጠ ነው። አሁን የአክል የሚባል የአክል በሚል ማለት ነው መጠሪያ የወልቃይት ተፈናቃዮች ወይም ደግሞ ከወልቃይት እነሱ ምዕራብ ትግራይ ነው የሚሉት ከዛ የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ የሚል እስከ ሰኔ 13 ድረስ ሮማናት አደባባይ በተለምዶ አጠራር ሮማናት አደባባይ ላይ ሰልፍ ጀምረዋል። የነሱ አውት ምንድነው ይሄ ልሳናቸው ውጭ ሀገር ያሉት ይሄ ነገር እየተቀበሉ ሲያስተጋቡ ተመልክተናል። በጣም ያሳዝነው ግን አሁንም ማለት ነው የትግራይ ውስጥ ያሉት አክቲቪስቶች፣ ፖለቲከኞች ይሄ ምዕራብ ትግራይ ብለው የሚጠሩት ወይ ወልቃይት ብለው የሚጠሩትን የሚመለከቱበት የሚበዩኑበት የፖለቲካ ብያኔ በጣም የተንሻፈፈ ነው። 1 ሚሊዮን ይሄ ነገር እኮ ቆም ብለው ማሰብ አለባቸው። የትግራይ ህዝብ በሙሉ ሰብስበው ወልቃይት ላይ ለማስፈራው የሚፈልጉት እዛ ጋር እኮ መግባባት አለብን። የተፈናቀሉ ሰዎች ዜጎቻችን ናቸው። የተፈናቀሉ ዜጎች ወደ ቀያቸው መመለስ አለባቸው። ነገር ግን እንደዚህ በማጭበርበር በማምታታት አጠቃላይ ዲሞግራፊ ቀይሮ እነሱ ለሚያስቧት እቺ ትግራይ ሪፐብሊክ ለሚሏት እንደ ኦክሲጅን የሚያገለግለው ወልቃይትን እንደው በኃይል ለመንጠቅ የሚሄዱበት ርቀት በጣም የሚያስይዝ ነው በዛኛው ወገንም ማለት ነው። እዚሁ ጋር ተያይዞ ፈገግታዬን ያጫረኝ ምናልባት ስክሪን ላይም አድማጭ ተመልካቾቻችን ተመለክቷላችሁ። እነዚህ ሁለቱ የወያኔ ጉምቱ የሚባሉት ወይም ትልልቅ ባለስልጣናት ሊያያዙ አካላዊ ግብ ሊያያዙ የሚያሳይ ፎቶ በጣም የተሽከረከረ ነው ማህበራዊ ሚዲያ ላይ።
እንግዲህ እንደምታውቁት ውጭ ሀገር ላይ ማንኛውም ፎቶ ከበስተጀርባ የሆነ ፖለቲካል ሲግኒፊካንስ አለው፣ በፖለቲካ ረገድ ሊተነተን ይችላል ይላሉ። ኢቭን አስተያየትን እንኳን ተመልክተው አንዳንድ አናሊስቶች በቃ ይሄ ሰውዬ ይሄ ፖለቲከኛ እንደዚህ ያየው ከዚህ አንጻር ብለው ይተነትናሉ። እዚህ ጋር አሁን አካላዊ ግብ ሊፈጥሩ ነው። ማናማ ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዚዳንት አለ። ከዛ ደግሞ ምግበይ የጦር አለቃው ዋናው የሚያሽከረክረው እሱ አለ። ምግበይ ማለት የሻዕቢያ ቀኝ እጅ ነው። ሻዕቢያ በትግራይ ውስጥ ለምትፈልገው ፖለቲካ እንደ ተላላኪ ሆኖ የሚያገለግለው ነው። ይሄኛው ደግሞ ወደ ፌዴራል መንግስት አካባቢ ቀረብ ይላል ጀነራል ታደሰ። ባለፈውም የሀገራዊ ምክክሩ በሚካሄድበት ጊዜ አዳራሽ ውስጥም አይተነዋል። ስለዚህ አካላዊ ግብ ደረጃን ሊያስደርስ የሚችል ልዩነት እንዴት በአደባባይ ማኒፌስት አደረገ? እንግዲህ በአደባባይ ማኒፌስት አደረገ ማለት እነዚህ ሰዎች ቢሮ ውስጥ ደግሞ እንዴት ነው የሚያወሩት ብለን ስናስብ ጉዳዩ ክረቱ አይ ቲንክ ከምናስበው በላይ እየተባባሰ ነው ወይ? ጀነራል ታደሰ ወደ እነ ጌታቸው ረዳ እንዲህ ነው አጋደሉ እንዴ? የነ ጌታቸው ረዳን ይሄ ምንድነው አፋር አካባቢ ያለው ጦር አለ ነጻድቃንም እየዛቱ ነው። ጀነራል ታደሰ አይቶ የፖለቲካውን ክላይሜት አይቶ ድባቡን አይቶ አይ እነዚህ አያዋጣኝም፣ እነዚህ የሻዕቢያ ተላላኪዎች አያዋጡኝም፣ ስለዚህ ከነ ጌታቸው ረዳ ጋር ብጎዳኝ ይሻላል ብለው ወሰኑ ወይ? እንደዚህ አይነት ግልፍተኝነት እንደዚህ አይነት ማኒፌስት አደረገ ብለን እንድንጠይቅ ያደርገናል። አማነስቲ እዚህ ላይ ኮሜንት አድርግ። መልካም እንግዲህ ተፈናቃዮቹም ከዚህ በፊትም ብዙ ጊዜ ስለሰራን አሁን እሱ ብዙም እንትን አይመስለኝም። የሁለቱን ነገር ምንድን ነው የሚያሳይ የሚለው ነገር ይመስለኛል። አሁን እሱ ነገር ይመስለኛል ትርጉም ያለው እሱ ነው። አዎ አሁን እንዲሁ ሳይሆን እንዲሁ ታውቃለህ የሚባባለው ነገር ስዕሉን ሳይሆን ምን እንደመጣ አይምሮ ምን ተረጎመ መሰለኝ። እንግዲህ የኔ አይምሮ ነው ተረጎመ። ታደሰ ምግቤን አንተ ባርንቱ የምትመላለሰውን ነገር ማታቆም ከሆነ እቆርጣለሁ ስለው ማለት ነው። እኔ ራሴ እቆርጣለሁ ቀድሜ ብሎ የሚወረወር ነገር ነው መስለኝ። እኔ አሁን ይሄ በደንብ አርጌ እንትን የምትል ከሆነ ሉክ ከታደሰ ከምግቤ ጀርባ ሻዕቢያ ነው ያለው፣ ከምግቤ ጀርባ ኢሳያስ ነው ያለው። ጀነራል ታደሰ ደግሞ እንግዲህ ወይ ጠቀሎ ወደዛ እስከሚሄዱ ድረስ ወይ ጠቀሎ ደግሞ ወደዚህ ወደ ነጌታቸው እስኪመጡ ድረስ ዛሬም ቢሆን ቀለብ የሚሰፈርላቸው ከአብይ ነው። ስለዚህ ደርክም ጠላህም ያን ቦታ የሚሰጣቸው አብይ ነው። ስለዚህ ከታደሰ ጀርባ ፌዴራል መንግስቱ ነው ያለው። ስለዚህ ያ ንግግር ታደሰ ግዴታ አለበት። ከዚህ በፊት ተነጋግረናል። ጀነራል ታደሰ ህግና ስርዓት የማሳዝ ግዴታ ነው ያለበት። ያለዛ ህግና ስርዓት ማሳዝ ካቄ በላይ ነው ካለ ፌዴራል መንግስቱን በይፋ ጥሪ መጠየቅ ነው እንጂ ኤርትራና ትግራይ የጓዳና የሳሎን ቤት የሚሆንበት አይነት ፖለቲካ ማንም እንደማይቀበል ይታወቃል። ይሄን ለማስቆም ሲሄድ ካቃተው መጥራት ነው። አይ ብለ ደግሞ ካመን ከዴ መቀላቀል ነው። ቀጥሎ እሱ መብት ያገኛል አንድ ላይ ማለት ነው። ግን ሁኔታው ከሚታየው ነገር ላይ ምንድነው ስነ ስርዓት የማትይዞ ከሆነ ስነ ስርዓት አስይዛለሁ የሚል ነገር ስናገር ከጀነራል ምግቤ ምን ነበር መጠበቅ የነበረበት? አለቃው እኮ ነው እኮ የክልሉ መሪ እኮ ጀነራል ታደሰ እኮ ምግቤ እኮ ልማታይ ነገር ነው እኮ እንደዚህ ብለው ተወርውሮ እኮ ስመጣ ነበሩ ሲያዝ ነበርም ጀነራል ምግቤ ተይዟል ዶማ። ስለዚህ ጀነራል ምግቤ አንድ የክልል ፕሬዝዳንት ለመማታት ሲገል መገልገል ማለት ምን ማለት ነው? ምግቤ እኮ ራሱን እንደ ትግልሉ መሪ አርጎ ራሱን ወስዷል ማለት እኮ ነው። እንደው በፈለከው መንገድ ማለት ነው እኮ በፈለከው መንገድ የክልሉ መሪን ብናገረው አስተካከል ብል ሪአክት ማድረግ ይችላል። እኔ አልቀበልም ማለት ይችላል። ለመማታት መሞከር እኮ እኔ ካንተ በላይ ነኝ፣ ጡንቻ አለኝ፣ ጦር አለኝ እኮ ነው እያለ ያለው ማለት እኮ ነው እኮ። ምንድነው ትዕይንቱ የተፈጠረው አክሱም ስቴዲየም ውስጥ ነው የሚል ነገር ነው መረጃውን ያገኘነው። እንዳልከው በጣም ከባድ የሆነ አድምታ አለው። እርስ በርስ ለመጋጠም ቡጢ ለመጋጠም በአደባባይ እንደ ትልቅ ፖለቲከኞች መመልከት ትንሽ ፈገግታን ያጭራል። ገለልተኛ የሆኑ የትግራይ ፖለቲከኛን የሚያቀነቅኑ ውጭ ያሉት ሁለቱንም ተላላኪ ናቸው ይሏቸዋል።
ይሄኛው ለፌዴራል መንግስቱ ያኛው ደግሞ ለሻዕቢያ ምናልባት እርስ በርስ አንተ ተላላኪ አንተ ተላላኪ የተባባሉ ነው ወይ ሊጋጠሙ ይሄዱት የሚል ነገር አለ። እንደ መውጫ የሚሆነን የዚህ የእስራኤልና የኢራን የጦርነት ግብ ነው። እስካሁን እንግዲህ ብዙ ዴቨሎፕመንቶች አይተናል። እስራኤልም እያዘነበች ነው፣ ኢራንም ማዘነብ ጀምራለች። አሁን ለየት ያለው ነገር ምንድነው? ትራምፕ ለአያቶላ ያሳለፉት ቀጭን ትእዛዝ ነው፣ እጃቸውን በአስቸኳይ መስጠት እንዳለባቸው። እንዲሁም ደግሞ የአሜሪካ የጦር ጀቶች በጣም ትልቅ ጀቶች F-16፣ F-22፣ F-35 የተባሉት ወደ አካባቢ ወደ ሚድል ኢስት ተንቀሳቅሰዋል። ይሄ ማለት ምንድነው? የአየር ሽፋን ለእስራኤል ለመስጠት ነው። ምክንያቱም እስራኤል ባላት አቅም ብዙ ቀናትን ከሄደች አቅሟ ሊሟጠጥ ስለሚችል እንደውም አንድ ትንታኔ ያየሁት ምንድነው? ኢራን እየቆጠበች ነው የምትጠቀመው። ምክንያቱም የእስራኤልን አቅም አውቃ ለማባከን ከዛ በኋላ ከባከነ በኋላ የማያዳግም ጡንቻ ልክ ቦክሰኛ አይተህ ከሆነ ይጠብቅና ኃይለኛ ቡጢ ሲሰነዝርብህ ትዘረራለህ የሚል ነገር ነውና አሁንም ኢራን ጉልበቷን እየቆጠበች ነው። ኢራን ላይ ምንድነው እስራኤል ላይ ለማሳረፍ እየተንደረደረች ነው የሚል ሀሳብ አለ። ፑቲን ደግሞ ዝም ማለታቸውም ትንሽ ግራ አጋብቷል። ፑቲን በጣም ወዳጅ ናቸው የኢራን። ብዙ ጊዜ እንደውም ዩክሬንን ለማጥቃት የሚጠቀሙት የኢራንን ድሮን ነበረ። አሁን ግን በይፋ ለኢራን ሲደግፉ አናይም። የማደራደርና ሁለቱን የማመቻመቻ አይነት ሁኔታ ነው የምናየው። ምንድነው እንግዲህ ፑቲን የሚሰጉት ነገር አለ። ሚድል ኢስት አካባቢ ያለውን የፖለቲካ ተሰሚነታቸው እንዳያጣ በጥንቃቄ ኒውትራል ሆነው ሁለቱንም ባላንስ እያደረጉ ለመሄድ የሚጥሩ ይመስላሉ። ካለን ሰዓት አንጻር አይ ቲንክ አጀንዳዎቻችን በዚህ ያበቃ ይመስለኛል። አድማጭ ተመልካቾቻችን የዛሬውን ፕሮግራማችን በዚህ ቋጭተናል። በሚቀጥለው ዝግጅት እስከምንገናኝ ድረስ ቸር ቆዩ።